በነፃ የዳንኩት እንዲሁ በነፃ ነው እንዲሁ በነፃ በጸጋ ነው የዳንኩት እንዲሁ በጸጋ ነው እንዲሁ በጸጋ ታይ ዘንድና ምልከታ የተስተካከለ እይታ እንዲኖር ስለራሱ ያየበት መንደር ለመንደር እየዞረ ብዙዎችን የሚገድል የሚያስፈትን የሚያደርግ ሰው እንዳንዱ ዋጋ አለው። የተፈጥሮ እይታውን ጌታ ለተወሰነ ጊዜ እንዳያይ አድርጎት እይታው ሁሉ የተጋረደበት ሊገልጥ በወደደ ጊዜ በማን ሁኔታ ሐሩር በሚበዛበት ቦታ ዛሬ ከኔ ጋር ስለ እይታ እናያለን። እይታ ይስተካከል የሚል ወይም እይታችሁን ያስተካክላል በሚል ለተከታታይ ጌታ በረዳን መጠን 1-2-3 ሳምንት ወስጄ አብረን የእግዚአብሔርን ቃል ዳይቭ እናደርጋለን። ስሙ የተባረከ ይሁን። በመጽሐፍ ቅዱስ ውስጥ ስለ አይን ወይም ስለ ማየት በብዙ ቦታ ተጠቅሷል። ጌታም ስፔሲፊካሊ በጣም ኮንሰርንድ ሆኖ ብዙ ቦታ እንደተናገረ እናውቃለን። አንዳንዱን እውር እንዲመራው ምን ዋጋ አለው እያለ፣ አንዳንዱን ደግሞ የተሰወረባቸውን ደግሞ በአካል ተገልጦ እንጀራ እያጎረሰ እይታቸውን አይናቸው ተከፈተ ይላል። አወቁትም ያዩ ነበረው ግን አይናቸው ተከፈተ ደግሞም አወቁትም። አውቀነዋል ብለው ስለርሱ እኮ ብዙ ተናግሯል። ነገር ግን ኢየሱስ መጥቶ እይታቸውን ሲያስተካክል ታያላችሁ። ስለዚህ እይታ ብለን ስናወራ ወገኖቼ ከሚያየው ከዚህ ከአይናችን ጋር ሳይሆን ከሚያስተውለው ልቦናችን ጋር ነው። ስሙ የተባረከ ይሁን። ብዙ ሰው ያያል። መጽሐፍ ቅዱስ እያዩም አያዩም ይላል። አይገርማችሁም? ያያሉ እኮ እያየን ነው ይላሉ፣ ግን እያዩ አያዩም ተብሎ የተገለጡ የተጻፈባቸው ሰዎች አሉ። አንዳንዱ ደግሞ በሳይንስም ራሱ አንዳንዱ ቅርብ ብቻ የሚያይ አለ፣ ደግሞም የሩቁን ብቻ የሚያይ የተንሸዋረረ እይታ ያለው አለ፣ አስተካክሎ የሚያይ አለ፣ በድንግዝግዝም የሚያይ አለ፣ አጥርቶም ደግሞ ጌታ ሲገልጥለት የሚያይ ሰው አለ። እና እይታ እጅግ አስፈላጊ ነው። በተለይ በመንፈሳዊ ዓለም ስለ እይታ ማወቅ ተጠንቅቆ መረዳት እጅግ አስፈላጊ ነው። እንዲያው በመጽሐፍ ቅዱስ ውስጥ ወደ 190 ቦታ ስለ አይንና የመሳሰሉ ስለ ማየት የመሳሰሉ ቦታዎች ተጠቅሷል በ36 መጽሐፍ ውስጥ። የሐዋርያት ሥራ ምዕራፍ 9 ቁጥር 11 ላይ ጌታም አለው ተነስተህ ቅን ወደሚባለው መንገድ ሂድ፣ በይሁዳ ቤትም ሳውል የሚሉትን አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና ሐናንያ የሚሉትም ሰው ገብቶ እንዲያይ እጁን ሲጭንበት አይቷል። ይሄን ከ1 እስከ 16 ያለውን ወይም እስከ 18 ያለውን ፈጠን ብዬ ኋላ ላይ አነባል። ምክንያቱም ዛሬ በዚህ መጽሐፍ ውስጥ ስላለ ጌታ ስለ አንድ ሰው እንዴት አድርጎ እይታን እንዳስተካከለ የምናይበት ክፍል ስለሆነ ሙሉውን ባላነብም ግን ግማሹን ኋላ ላይ አነባል። በዚህ ስፍራ ላይ ያለ ሰው የተፈጥሮ እይታውን ጌታ ለተወሰነ ጊዜ እንዳያይ አድርጎት ከዛ አሁን ያነበብኩትን ሰው ሐናንያን ልኮ እንዲያይ አጥርቶ ደግሞ እግዚአብሔር ያየውን ምልከታ እንዲመለከት ሲያደርገው እናያለን። እይታ ታዲያ ምንድነው ብትሉ ምልከታችን ለነገሮች ያለን ጠቅላላ ዕውቀት መረዳታችን። እይታ ምንድነው ሲባል አሁን ያለፈውን ነገር አስበን አሁን ያለንበትን ነገር
ጠቅላላ ነገር ገምግመን ለወደፊት ደግሞ ነገሮችን የምናይበት መነጽር አንደርስታንዲንግ። እኔ መጽሐፍን ዝም ብዬ ስመለከት እጣ ፈንታን ሁሉ ይወስናል። አይገርማችሁም? እይታችሁ እጣ ፈንታችሁን ይወስናል። ደስቲኒን የመወሰን ጉልበት አለ። ነገሮችን ያያችሁበት መንገድ፣ ነገሮችን የተረዳችሁበት መንገድ ወገኖቼ ነገያችሁን የመቅረጽ ምክንያቱም እይታችሁ የዕለት ተዕለት ኑሮን የሚቀርጽ ዲፋይን የማድረግ ጉልበት ስላለው ማለት ነው። ደስቲኒን የመወሰን ኃይል ሁሉ አለ። ነገሮችን የተረዳችሁበት ያያችሁበት እይታ በግለሰብ ደረጃ እናያለን። ጌታ ይረዳናል። እንደገና ደግሞ በግሩፕ በቡድን የቡድን እይታ ምን ይመስላል የምለውን እናይና ከዛ የቤተ ክርስቲያን እይታስ ጌታ እንዴት ነው ቤተ ክርስቲያን እንድታይለት የፈለገው የምለውን ከመጽሐፍ ቅዱስ እናያለን። ከሌላ ቦታ አልሄድም። ከመጽሐፍ ቅዱስ እነኝን ነገሮች እናያለን። ዛሬ ጌታ በረዳኝ መጠን ቶሎ ብዬ ስለ ግለሰብ እይታ በተለይ ሳውልን የሚመለከት ነው የሚሆነው። የግለሰብ እይታ ምን ይመስላል የሚል በራሱ ተነሳሽነት ሳውልን ታውቁታላችሁ። በእውቀት የተሞላ ነው፣ የተማረ ነው። እንደገናም ደግሞ ለሃይማኖት ቀናኢ የነበረ ሰው አንድ ጊዜ ለጌታ ቀንቶ ለሃይማኖቱ ቀንቶ አንዳንድ ነገሮችን እርምጃ ሲወስድ ጌታ እንደተገናኘው እዚህ ሐዋርያት 9 ከቁጥር 1 ጀምሮ ታያላችሁ። እንዲህ ይላል፣ ሳውል ግን የጌታን ደቀ መዛሙርት እንዲገላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚያ መንገድ ያሉትን ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ ይላል። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ በሰማይ ብርሃን አንጸባረቀ። በምድር ላይ ወድቆ ሳለ ሳውል ወይ ስለምን ታሳድደኛለህ የሚለውን ድምፅ ሰማ ይላል። ጌታ ሆይ ማነህ አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ምን ይሆንብሃል? ለአንተ ይብስብሃልና አለው። ጌታም ተነስተህ ወደ ከተማ ግባና ታደርገው ዘንድ የሚያስፈልገን ይነግሩሃል። አሁን አንተ ማወቅ ያለብህ ነገር አለ። ወደ ከተማ ግባና ማድረግ የሚገባህን የሚነግሩ ሰዎች አሉ አለው። ከእርሱም ጋር በመንገድ የሄዱ ሰዎች ድምፁን እየሰሙ ማንንም ግን አላዩም። ሳዩ እንደ ዲዳዎች ቆሙ። ሳውልም ከምድር ተነሳ። ዓይኖቹ በተከፈተ ጊዜ ምንም አላየም። ቅድም እኮ ያይ ነበር አያለው ብሎ የሚያስብ ሰው ነው። አላየም። እጁንም ይዘው እየመሩ ወደ ደማስቆ አገቡት። ሳያይም 3 ቀን ኖረ፣ አልበላም አልጠጣምም። በደማስቆ ሐናንያ የሚሉት አንድ ደቀ መዝሙር ነበረ። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እነሆኝ አለ። ጌታም ተነስተህ ቅን ወደሚባለው ይሄ አንድ የገረመኝ ይሄ ነው። ቅን ወደሚባለው መንገድ ሂድ፣ በይሁዳም ቤት ሳውል የሚሉትን አንድ የጠርሴስ ሰው ታገኛለህ፣ ፈልግ፣ እነሆ እርሱ ይጸልያልና። ሐናንያ የሚሉትም ሰው ገብቶ ደግሞም እንዲያይ እጁን ሲጭንበት ያያል። ቅድም ያነበብኩት ክፍል ማለት ነው። እርሱም መልሶ ጌታ ሆይ በኢየሩሳሌም በቅዱሳንህ ላይ ስንት ክፉ እንዳደረገ ይህ ሰው ክፉ አድራጊ ነው። ለራሱ የነበረው አመለካከትና ሰዎች ስለ እርሱ ያለው ምግባሩ የሚናገረው የተለየ ነው። ተመልከት፣ ክፉ አድራጊ ነው። ስለዚህ ሰዎች ከብዙዎች ሰምቻለሁ፣ በዚህ ስምን የሚጠሩትን ሁሉ ለማሰር ከካህናቱ አለቆች ስልጣን አለው። አሳሪ ነው፣ የሚያሳስር ሰው ነበር። ጌታም ይህ ለአሕዛብ በነገስታትም ተመልከቱ። ጌታ ስለ ሰውየው ያየበት መንገድ ይህ ለአሕዛብ በነገስታትም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዳስፈለገው እኔ አመለክተዋለሁ አለው። ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት
ወንድሜ ሳኦል ሆይ ጌታ እርሱም በመጣህበት መንገድ የታየህ ኢየሱስ ነው። ደግሞም ታይ ዘንድና አሁን ታይ ዘንድና ምልከታ የተስተካከለ እይታ እንዲኖር ታይ ዘንድና መንፈስ ቅዱስም ይሞላብህ ዘንድ ላከኝ አለ። ክብር ለኢየሱስ ይሁን። ጌታ ስፔሲፊክ ይሆን። አንዳንድ ጊዜ እዚህ ሀገር አድራሻ ስትናገሩ ስትሪት ነምበር ትናገራላችሁ አይደል? እንደገና ሲቲውን ትናገራላችሁ፣ እንደገና ስቴቱን ትናገራላችሁ። ደግሞ ዚፕ ካድም ካለው እሱም ተጨምሮ ነው የሚናገረው። ጌታ ስፔሲፊካሊ ስለዚህ ሰው ኮንሰርንድ ነው። ቅን ወደ ተባለ መንገድ ሂድ። ቅን ስትሪት ይባላል። ስትሪቱ ራሱ ስትሪት ነው። ቅን ወደ ተባለው መንገድ ሂድ። እዛ ቦታ ስትደርስ የይሁዳ የተባለ ቦታ ታገኛለህ። ቤት የተባለ ስፔሲፊካሊ የይሁዳ የተባለ ቤት ታገኛለህ። እዛ ቤት ውስጥ ብዙ ሰዎች ሊኖሩ ይችላሉ። ነገር ግን አንተ የምታወራው ሳኦል የተባለ ሰው ነው። ድንገት ሳኦል የተባለ ሰው ድንገት ካምታታብህ ሰውየው ከጠርሴስ የመጣ ነው፣ ምልክቱም ጭምር ማለት ነው። ደግሞም እርሱም ካልገባ ሰውየው ልክ ስትገባ ምን ያደረገ ነው? እየጸለየ ታገኘዋለህ። ክብር ለኢየሱስ ይሁን። ስፔሲፊካሊ እግዚአብሔር በአድራሻ ተናግሮ የሄደበት ቦታ እይታን ለማስተካከል እንደሆነ ታያላችሁ። ስሙ እየተባረከ ይሁን። ዛሬም ጌታ በአድራሻችን ይመጣል። አሜን። አዎ ይመጣል። እርሱ ምን ስትሪት ነምበር ገልጦ እግዚአብሔር መናገር ይችላል አይደል? ድንቅ ነው እርሱ። ሃሌሉያ። አዎ ይችላል ጌታ። ወገኖቼ ሆይ አሁን ለምሳሌ 13321 ኒው ሃምፕሻየር አቬኒው እንላለና ሲልቨር ስፕሪንግ ሜሪላንድ 20904 የዚህ አድራሻ። ላይክዋይዝ እግዚአብሔር መልእክተኛን መላክ ይችላል። ሃሌሉያ። ስፔሲፊካሊ ምን ለማድረግ? እይታውን ለማስተካከል። ይህ ሰው እጅግ የተማረ ነው። መግቢያ ነው እየሰጠኋችሁ ያለው። ህግ አዋቂ ነው። ህግም የሚያውቅ ነው። ለማሳሰር ስልጣን አለው። ያለ ፍርድ ቤት ማዘዣ የማይሄድ ሰው፣ በደንብ አድርጎ ህግን የሚረዳ የተማረ አዋቂ የተባለ ሰው። ለሃይማኖቱም እጅግ ቀናተኛ እንደነበረ መጽሐፍ ቅዱስ ይናገራል። እስከ መግደል እንኳን የሚተባበር የመጀመሪያው ሰማዕት እስጢፋኖስ ሲገደል ልብስ ይዞ የነበረ ሰው ነው። ለሃይማኖቱ ቀናተኛ ነው። ለእግዚአብሔር እየሰራው ነው ብሎ የሚያስብ ሰው ነው የነበረ። ከዚህ የተነሳ እርሱ የሚያስበው ተመልከቱ፣ እይታው እኔ ለእግዚአብሔር እየሰራው እየሮጥኩኝ ነው፣ እየቀናው ነው፣ ባለኝ ጉልበት ባለኝ ዕውቀት በሙሉ እየሰራው ነው ብሎ ነው የሚያስበው። እይታው ግን ከእግዚአብሔር እይታ ጋር የተስተካከለ ስላልነበረ ምግባሩ ሌላ ስም ሲሰጠው ታያላችሁ። አሁን ያነበብኩበት ቦታ ላይ የሰውየው ምግባር አሳሪን የሚያሳስር ነፍሰ ገዳይ ደግሞ የገዳይ ተባባሪን ክፉ። ይህ ሰው ክፉ ነው አለው ሐናንያ እንኳን ለጌታ ክፉ። ከምኑ የተነሳ ነው ሳኦል እንዲህ የሆነው ብትሉ ከእይታውን ነገሮችን ያየበት አንግል was wrong። ነገሮችን የተረዳበት መንገድ። የዚህ ዘመን ክርስትና ወገኖች ሆይ ምልከታችንን እይታችንን እግዚአብሔር እንደሚያየው እርሱ ባየው መጠን ካላየን አደጋ ላይ ክርስትናን እያየንበት ያለ ነው። መጠራታችንን እያየንበት ያለበት መንገድ እጅግ አሳሳቢ ደረጃ ላይ ደርሷል። ጌታ ግን ያስተካክላል። አሜን። አዎ በአድራሻ እያንዳንዱ ቦታ መድረስ የሚችል ጌታ፣ አዎ ጻድቅ የሆነ ጌታ ስሙ የተባረከ ይሁን። እግዚአብሔር ይህን ሰው እንዴት ያየዋል ብትሉ ይህ በነገስታት ፊት የሚቆም ነው ይላል እግዚአብሔር። ሰውየው እኮ መንደር ለመንደር የሚዞር በደማስቆ የሚሄድ እግዚአብሔር ግን ስለ ሳኦል ያየው እርሱ ይህ በነገስታት ፊት የሚቆም ስሙ የተባረከ ይሁን። ይህ ገና በአሕዛብ ሁሉ ስሜን የሚሸከም። ተመልከቱ፣ እግዚአብሔር ሳኦልን ሲያይ
ሳውልን ሲያይ ያየበት መንገድ የሚገርም ነው። ደግሞም ገና ስለ ስሜ መከራን የሚቀበል ሰው ነው ብሎ ሲናገር አይታችኋል። አሳሳሪ የነበሩትን የሚያስፈታ እንጂ ይሄ የሚያሳስር አልነበር። አስፈቺ ነፍሰ ገዳይ ሳይሆን እግዚአብሔር የንሱ ያየለት ቦታ ብታዩ ሊሞቱ የቀረቡትን ነፍሳቸውን ሊገሉ ያሉትን ሰዎች ምን የሚያደርግ ተው የሚል ሃሌሉያ። ትዝ ይላችኋል አይደል? ሰይፍን መልስ አለን ብሎ ነፍሱን ሊያወጣ የነበረውን የእስር ቤቱን ዘበኛ እንዴት አድርጎ እንዳዳነ ብዙዎችን እንዴት እንደሰራ ኋላ ላይ እንናገራለን። መንደርተኛ ሳይሆን በዚያ ዘመን አሉ የተባሉ የዓለም ክፍሎች ላይ የሚዞር ሰው ነው እግዚአብሔር የሚያየው። ሰውየው ግን እይታው የተስተካከለ ስላልነበረ ስለራሱ ያየበት መንገድ መንደር ለመንደር እየዞረ ብዙዎችን የሚያስር የሚገድል የሚያስገድል ክፉ የሚያደርግ ሰው ነበር። እይታ ወገኖች ሆይ የግለሰብ እይታ ችግር ስለራሳችን ያለን መረዳት የተሳሳተ ግምት እይታ መስተካከል ታዲያ ለምን አስፈለገ? ዋናው የምናገርበት ነገር ይሄ ነው። የመጀመሪያው እይታ መስተካከል የተፈለገበት ዋናው ምክንያት ወገኖች ሆይ እግዚአብሔር ባየልልክ እንድትራመድ የሚያደርግህ የተስተካከለ እይታ ነው። አሜን። እግዚአብሔር ባየልልክ አንተ ለራስህ ባየኸው ልክ ሳይሆን እግዚአብሔር ራሱ ስላንቺ ባየው ልክ እንድትራመድ የሚያደርግህ እይታ ሲስተካከል 9:16 ላይ ስለ ስሜ እንኳን ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋል፣ ጌታ አቅጣጫን እሰጠዋለሁ አለ። ባየልልክ እንድታይ የሚያደርግ ነው። ስሙ የተባረከ ይሁን። እግዚአብሔር ምንድነው ያየልህ ወገን? እህቴ ላንቺ እግዚአብሔር ያየው ምንድነው? አንቺስ ለራስሽ ያየሽው ነገር ምንድነው? ለኔ እግዚአብሔር ያየው ምልከታ ምንድነው ወገኖች? መንፈሳዊ ነገር ወገኖች ባያችሁት ልክ ነው። እግዚአብሔር አሳይቷችሁ ባያችሁት ልክ ነው መንፈሳዊ ነገር። ስፒሪቹዋል ዓለም እንደዚህ ነው። ብዙዎችን ማንሳት ይቻላል ካለኝ ሰዓት አኳያ። ብዙዎች ያዩትን የትኛውን እግዚአብሔር ያሳያቸውን ነው የወረሱት። ስሙ ይባረክ። ያዩትን እርሱ ያሳያቸውን ያዩት ሰዎች ናቸው የወረሱት። ስለዚህ እግዚአብሔር ባየልልክ እንድታይ የሚያደርገው እይታ ሲስተካከል። ሁለተኛ መንፈሳዊ ነገር ወገኖች ባየኸው ልክ ነው የሚፈጸመው። ቁጥር 17 እንድታይ እና ምን እንዳረግብህ መንፈስ ቅዱስ እንዲሞላብህ መጣው። አሁን እይታ እየተስተካከለ ነው ማለት ነው። ስሙ ይባረክ። ለራሱ ሲያይ የነበረበት መንገድ አሁን ጌታ ኢየሱስ መጣና ካስተካከለ በኋላ መልእክተኛ ባድራሻው ልኮ አሁን ይሄ ሰውዬ መስተካከል ስላለበት የመጣሁት መንፈስ እንድታይና መንፈስ ቅዱስን እንዲሞላብህ መጣዋል። ስሙ ይባረክ። ከኔ ጋር ናችሁ አይደል? መንፈሳዊ ነገር ባየነው ልክ ነው የሚፈጸመው። እግዚአብሔር ያሳየንን ነገር ስናይ በትክክል ስሙ የተባረከ ይሁን የሚፈጸመው እንደዛ ነው። ኤፌሶን 1:18-19 ላይ የምታውቁት ቃል ምንድነው የሚለው? ይህም የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ምን ሲሆን? የልቦናችሁ አይኖች ሲበሩ። ለካ ክርስትና ውስጥ አሁን የገባንበት ዓለም ወገኖቼ ሆይ የልቦና አይን የሚባል አለው። ስሙ የተባረከ ይሁን። እርሱ ደግሞ ሲበራ የምናየው ነገር አለ። የተጠራንበት የመጠራቱ ልክ the value of his calling የተጠራንበት ጥሪ በትክክል የሚገባን ወገኖች ሆይ ስለ አገልግሎት ጥሪ አይደለም እያወራው ያለሁት። እዚህ ጋር ለኤፌሶን የተጻፈው ለራሳቸው የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ባለጠግነትን የምታውቁት እግዚአብሔር ለምን እንደጠራችሁ የሚገባችሁ የልቦና አይን
ሲበራ ነው አለ። ሃሌሉያ ስሙ ይባረክ። አዎ እግዚአብሔር ለምንድን ነው የጠራኸኝ ብሎ መጠየቅ የግድ ያስፈልጋል ማለት ነው። ምን እንዳይልህ ነው? ምንድን ነው የምታሳየኝ ዛሬ ምንድን ነው ብላችሁ እንድትጠይቁ ጌታ ይፈልጋል ወገኖች። ትምህርት ስለሆነ እንግዲህ ቶሎ ያስኩትን እሰጣችኋለሁ። ስሙ የተባረከ ነው። የተጠራንበት መጠራት ዋጋ ልክ የሚገባ የልቦናችን ሐዋርያ ጳውሎስ ፊልጵስዩስ 3:14 ላይ ምን አለ? በክርስቶስ ኢየሱስ ከፍ ያለውን የመጥራቱን ዋጋ እንዳገኝ በእግዚአብሔር ዋጋ እንዳገኝ ምልክትን እፈጥናለሁ። በክርስቶስ ኢየሱስ ምን ያለው? ከፍ ያለውን የመጥራቱን ዋጋ the value of his calling. It's not the benefit of calling. የመጀመሪያ ወገኖች ሆይ እግዚአብሔር ለምን እንደጠራን ዋጋው የተጠራንበት መጠራት ብዙዎች የተጠሩበት ሃሌሉያ ስሙ ይባረክ። አባቶች የተጠሩበት ዋጋ የከፈሉበት ድንቅን አድርጎ ያለፉበት ከእግዚአብሔር ጋር ተስማምቶ የሄዱበት ጥሪ እንደሆነ የሚገባን የልቦናችን አይኖች ሲበሩ ነው። በትክክል ስሙ እየተባረከ ይሁን። አዎ ዋጋው የሚገባን ያኔ ነው። ሐዋርያው ጳውሎስ አሁን በክርስቶስ ኢየሱስ ከፍ ያለውን እርሱ ከፍ ያደረገውን እርሱ ያላቀውን የጥሪው ዋጋ የሚገባችሁ ምን ስትሆኑ ነው አለ? when your understanding being enlightened. አንደርስታንዲንጋችሁ ራሱ ኢንላይትመንት ሲያገኝ ነው። አንደርስታንዲንግ ለጌታ እግዚአብሔር ራሱ አንተን የጠራበት ጥሪ ውስጥ የምትገባው ስለ ጥሪው ዋጋ ሲገባ። ሃሌሉያ። ጥሪያችን ስንት ነው ወገኖች? ዋጋው ስንት ነው? ስንት ነው እስቲ የሚመልስልኝ? ክርስቶስ ኢየሱስ ራሱ ዛሬ ጥሪውን ትቶ ዓለም በሙሉ ከጥሪው የሚገኘውን የጥሪውን በረከት የጥሪውን ውጤት ብቻ ነው ሰው ኮንሲደር የሚያደርገው። እርሱ ነው እንደ መጽሐፍ የሚናገረው? ኖ ዌይ። እኔ እግዚአብሔር በጣም ነው ቻሌንጅ ያደረገኝ። የጥሪው ዋጋ ስንት ነው? በምን እንገምተው ወገኖች? ክርስትናን በምን እንገምተው? that's my question። ሞዳችሁ ማከብራችሁ የእግዚአብሔር ቤተሰቦች ክርስትናችን ዋጋው ስንት ነው? በስንት ዋጋ ይሰጠው? ኦንላይንም የሚሰሙ ወገኖች አሉ ኋላ ስለሚተላለፍ ስንት እንስጠው ዋጋ? ስንት እንመደብበት? የተጠራንበት ጥሪ ዋጋ ሐዋርያ ጳውሎስ ከፍ ያለውን እግዚአብሔር ያደነቀው ራሱ ጥሪው ራሱ ከፍ ያለውን ለመያዝ አሁን እፈጥና እሱ ለማለት ነው። በጣም የሚገርም አንደርስታንዲንግ ነው። ያ ነው ኢንላይትመንቱ። ስሙ የተባረከ ይሁን። ሁለተኛው የርስት ክብር ባለጠግነት የሚገባን አለ። የርስቱ ክብር ባለጠግነቱ ራሱ የሚገባን እይታ የልቦናችን አይኖች ምን ሲያደርጉ ነው አለ? ሲበሩ ነው አለ። የርስት ብዙ ጊዜ እግዚአብሔር ርስታችን እንደሆነ ተሰብከናል፣ እናውቀዋለን። ህዝቡስ ለእግዚአብሔር ርስቱና ዕድል ፈንታው እንደሆነ መጽሐፍ አይናገርም? ዘዳግም 32:9 ላይ የእግዚአብሔር ዕድል ፈንታው ህዝቡ ነው፣ ያዕቆብም የርስቱ ገመድ ነው። ህዝቡ የእግዚአብሔር ርስት ነው። እግዚአብሔር ርስታችን ነው፣ እኛም ደግሞ የእግዚአብሔር ርስት ነው። ርስት ላይ ደግሞ ምንድነው የሚደረገው ብትሉ ኢንቨስት ነው የሚያደርገው። ሃሌሉያ። ኢንቨስተሩ ማን ነው? እግዚአብሔር ነው። እግዚአብሔር ደግሞ የሚፈልገው እይታው ተስተካክሎ ኢንቨስት የሚያደርግበትን ርስት ነው ጌታ የሚፈልገው። ይሄ ነው የርስት ክብር ባለጠግነት ወገኖች። ምድራዊ ክብር ቢሆን ጌታ ገንዘብ ቢሆን ወገኖች ቤተክርስቲያን አይደለም የሚከፍተው። ገንዘብ ቢሆን ችግሩ ወገኖች ባንክ ቤት ነበር የሚከፍተው ብዬ ነው የማስበው። ትስማማላችሁ? እስቲ የሚስማማ እግዚአብሔር ገንዘብ ቢሆን ችግሩ ባንክ ቤት ነበር የሚከፍተው። ጉዳዩ እሱ ስላልሆነ ነው ቤተክርስቲያን የከፈተው። ስለዚህ ርስት አዘጋጀ ለራሱ። የርስት ገመዱን እግዚአብሔር አዘጋጀ። ምን ሊያረግ? ባለጠግነቱን የተትረፈረፈ ባለጠግነቱን ኢንቨስት ሊያረግ
ምንድነው ኢንቨስት የሚያደርገው? እንደዚህ አሳዳጅ የነበረውን ነፍሰ ገዳይ የነበረውን ያመጣና የፍቅር ሰው አድርጎ ስሙ የተባረከ ይሁን እርሱን ኢንቨስት የሚያደርገው እሱን የርስት ክብር ባለጠግነት ወገኖች ሆይ ምንም ክፉ የተባለውን ሰውዬ አደገኛ ነው ምንም አይሆንም የተባለውን ሰውዬ ሰዎች ገና ከሩቁ የሚፈሩትን ሰው ወስዶ እግዚአብሔር ኢንቨስት ያደርግበታል። ሃሌሉያ! ምኑም ብትሉ ፍቅሩን፣ ምኑም ብትሉ ደግነቱን፣ ምኑም ብትሉ ምህረቱን። ሃሌሉያ! ሰውየው ተለውጦ ሌላ ሰው አሜን። ነው this is the richness of his fullness. this is it ወገኖች ሆይ ነው ወገኖች የእግዚአብሔር መንግስት መብልና መጠጥ አይደለም አልተባልንም እንዴ? የማይሆን እየተመለከትን አደግን። በቃ ሶሪ ቱ ሴዳ እኔ እግዚአብሔርን ህዝብ በጣም ስለማጠፍ የከበረ ላይ ኢንቨስት ማድረግ ይፈልጋል ጌታ። በዚህ ዘመን እግዚአብሔር ህዝቡ ላይ ኢንቨስት ማድረግ ይፈልጋል። ምክንያቱም ህዝቡ ርስቱ ነው። ህዝቡ እድል ፈንታው ነው ለእግዚአብሔር። የተለየ ወገን የተባለው ዝም ብሎ ለስም አይደለም። አሜን። የመንግስት ካህናት የተባለው ዝም ብሎ ለስም አይደለም። ቃላት ድርደራው ማሟያ አይደለም። ትክክል እግዚአብሔር ህዝቡ ላይ ኢንቨስት ማድረግ ይፈልጋል። ምክንያቱም ዓለምን በክርስቶስ መጠቅለል ስለሆነ አልቲሜት ጎሉ የእግዚአብሔር ዓለምን በክርስቶስ መጠቅለል ስለሆነ ያንን ስራ የሚሰራ ህዝብ ሃሌሉያ ስሙ ይባረክ። this is the calling ወገኖች ይሄ ነው የጥሪው ክብር። አሜን። እርሱ ነው ደግሞም ይላል ከሁሉ በላይ የሆነውን የኃይሉ ታላቅነት የሚገባን ምን ሲሆን ነው? የልቦናችሁ አይኑ ሲበሩ የጌታ የኃይሉ ታላቅነት ወገኔ ጌታ ታውቆ አይጨረስም። እርሱ ሁሌም አዲስ ነው። አሜን። አንዱን ክብሩን አየው ስትል ሌላ ክብር አለው። አሜን። አንዱ ከፍታው ወጣው ስትሉ ሌላ ከፍታ አለው እርሱ። አይደረስበትም ወገኖች። አወቅን ያሉን ዳሰስነው፣ ጨበጥነው፣ አብረን በላን፣ እቅፉ ስር ነበርኩ ያለው ዮሐንስ ሁሌ የሚገርመኝ ልክ ሲያየው በክብር ወድቆ ሃሌሉያ እንደ ሞተ ሰው በፊቱ። ምክንያቱም የጌታ ክብር ንጉሱን አይኖችሽ በውበቱ ያዩታል የሚለው ቃሌ ነው ወገኖች። የጌታን ክብር ታላቅነቱን የኃይሉን ታላቅነት ሰው የሚገባ ወገኖች አይኑ ጥርት ብሎ ሲያይ ማየት ምንድነው የምናየው? ጌታ ምንድነው እንድናይ የፈለገው የምለው እንድናስብ ፈልጋል። ለምን የሚፈጸመው ያየንን ያሳየንን ስናይ ኤርምያስ 1 የምታውቁት ቃል 1:11 ነው። ደግሞም የእግዚአብሔር ቃል ኤርምያስ ሆይ ምን ታያለህ እያለ ወደ እኔ መጣ። እኔም የለውዝ በትር አያለሁ አለው። እግዚአብሔርም እፈጽመው ዘንድ በቃሌ ተጋለሁና መልካም አይተሃል። ምንድነው ያየውን? ኤርምያስ ተጠይ ምንድነው ያየው ሲል የለውዝ በትር ሃሌሉያ መልካም አይተሃልና ቃሌን ልፈጽም ዘንድ እኔም እተጋለሁ። የለውዝ በትር ወገኖች በፍጥረት ከሚያቆጠቁጡ ተክሎች ውስጥ የመጀመሪያው አሁን ፎል ላይ ሁሉም ይረግፍ የለ አበባውን ይጥል የለ መጀመሪያ የምታቆጠቁጠው የለውዝ በትር ነች። ነገራችሁ ቶሎ ያቆጥቁጥ። አሜን። መቼ ነው የሚያቆጠቁጠው ብትሉ እግዚአብሔር ያሳያችሁትን ስታይ እርሱ በትክክል ስትረዱ ክብር ለኢየሱስ ይሁን። ማጂክ አይደለም ክርስቲያን አይደል? እግዚአብሔር አሳይቶ ሃሌሉያ ልክ ስታይለት ነገር ቶሎ ያቆጠቁጣል። አሜን። ልክ ቶሎ አበባ ማውጣት ትጀምራል። እስኖ ሳልክ የመጀመሪያ የምታወጣው የለውዝ በትር ነው። ዝም ብሎ አይደለም የተጻፈው
የአሮንን በትር ታስታውሳላችሁ አይደል? የመጀመሪያ ያቆጠቆጠችው የአሮን በትር የሌዊ በትር ስሙ ይባረክ። እንዲህ ይላል ዘኍልቍ 17:8 የአሮን የሌዊ ወገን በነጋታው አቆጠቆጠች ይላል። ሃሌሉያ ስሙ እየተባረከ ይሁን። እግዚአብሔር ያየው የእርሱን ስለሆነ እግዚአብሔር ያሳየው ሌዊን ስለሆነ በነጋታው ምን አረገች ይላል? አቆጠቆጠች ይላል። ደግሞ ምን አረገች? ለመለመች። ደግሞም አበባም አወጣች ይላል። ሃሌሉያ ደግሞም የበሰለ ለውዝ ፍሬ ሰጠች። ካህናት ለእናንተ መልእክት ነገራችሁ ያቆጠቁጣል። ቶሎ የሚያቆጠቁጥ ነው የካህናት። ሃሌሉያ ስሙ እየተባረከ ይሁን። ለእግዚአብሔር ጥሪውን አውቆ የተሰለፈ ለጌታ ክብር አውቆ የተሰለፈ የተረዳ ሰው ነገሩ ቶሎ ያቆጠቁጣል። አሜን። ቶሎ ክብር ለኢየሱስ ይሁን። ቶሎ አቆጠቆጠች፣ አበባም አፈራች በነጋታው። ጌታ ይባርካችሁ ለውዝ በትር ወገኖች። ቶሎ አቆጠቆጠች። እኔ በቃል የምጠራው ጌታ ያየኸው በትክክል እግዚአብሔር ያየልህን ሲሆን በሶስተኛው የህይወት ጥሪ እንድትረዳ ያደርጋል። ሐዋርያት 9:20 ላይ ቅድም ያነበብኩት ክፍል ላይ ከዓይኖቹ ቅርፊት እንደወደቀ ሰውየው ምን ማድረግ ጀመረ? ወዲያው ስለ ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ እንደሆነ ሰበከ ይላል። የገረመኝ ነገር ይሄ ራዲካል በጣም ዳይናሚክ በጣም የሚገርም ቅድም የሚያስፈራ ነው። ቅድም የነበረው ቦታ አስፈሪ ነው ወገኖች። እይታ ሁሉ የተጋረደበት ጌታ አንዳንድ ጊዜ ማየት ሲሳናችሁ እንደኔ ማለት ማየት ተስኖኝ ሌላውን ሳይ እግዚአብሔር እዚህ ራሴን አገኘ። በመንፈስ አይደለም ያው በፕሌን ነው የመጣሁት፣ ግን እንዴት እንደመጣው በማላስበው ሁኔታ ማለት ለምን ማየት አቃተኝ? እግዚአብሔር የሚያይ ጌታ እንድታዩ የሚፈልገውን ካላያችሁ ለአንዳንዱ ምህረት ሲያደርግ ለጊዜው ጋረድ ያደርግና ወስዶ ከዛ አስተካክሎ ሰውዬው ወዲያው ይወጣል። ማን ስበካለ አልተባለ ስበካለ አልተባለ። ቅድም ኢየሱስን ያሳድድ የነበረ ሰውዬ ኦሎ በሰደት ተነስቶ ኢየሱስ ያድናል እርሱን ካልተቀበላችሁ ትሞታላችሁ አለችው። ቅድም እኮ እዚህ ጋር ከአንድ 2-3 ቀን በፊት ኢየሱስን የተከተለ ካለ አውጡልኝ ጎትቼ አሳስሬ አስገድለዋለሁ የሚል ሰው ኦልሞስት እዚህ ጋር መጣና 3 ቀን ባልሞላ ጊዜ ውስጥ ኢየሱስ ያድናል። አሜን። አዎ ወገኖቼ ዛሬ ጠፋብን እኮ ኢየሱስ ያድናል ራስ ጠፋብ። ምን ነው ሌላ ነው ክርስትናችን ውስጥ ለዛ ይኸው ጥሪጋ መገናኘት የሚቻለው እግዚአብሔር ባየልልክ ወገኖቼ የምታየው የልቦና አይን ይህ ሰው ከዛ በኋላ አስገራሚ ሰው ነው የሆነው። 13 መጽሐፍትን እንደጻፈ ይገመታል። ኦልሞስት half of New Testament 48% የጻፈው ይሄ ለራሱ የነበረው እይታ አመለካከት ተመልከቱ። ትንሽ ነው ጌታ ጠቅ ነው ያደረገው። አሜን ጠቅ ያርግልን ዛሬ። አዎ ጠቅ ነው ያደረገው ጌታ። አንዳንዱ ጌታ ለማስተካከል ይችልበታል። አንዳንዱ ተገራምኑ አንዳንዴ ሲመጣ ጌታ ጠቅ የሚያደርገው ነገር አለ። አሜን ክብር ለኢየሱስ ይሁን። ቢያስፈልግ የሌለ ጴጥሮስ ተመልከቱ። እሱ ደማስቆ አካባቢ ነው የሚዞረው። ጌታ ግን ከ55 ከተሞች በላይ የዞረ ሰው ነው። ሶስተኛ ሰማይ ድረስ የወጣ ሰው ያልሰማውን እስካሁን ድረስ የሰማ ሰው ነው። እይታ መስተካከል ያስፈልጋል። እናንተ ተስተካክሎ ይሆናል። ግን እኔ አንዳንድ ሰው ሳይ እዚህ ሀገር ጌታ ነጩ ቤተ መንግስት ገባለ ብሎት መጥቶ እሱ ነጭ በወንበር ላይ ተቀምጦ ታያላችሁ ዘመኑ ሙሉ። አንዳንዱ የሆነ ነገር ከያዘ ከዛች ውጪ የሚታየው የለም። 10 ዓመት እዛው ይሰራል፣ 20 ዓመት እዛው ነው፣ 30 ዓመት እዛው የሚታየው ነገር የለም ወገኔ። ከያዝነው ስራ ውጪ እየሰራን ካለነው ፕሮፌሽን ውጪ
የሚታይ የእግዚአብሔር ነገር አለ። አሜን ትላላችሁ ወይ? አዎ ለዛ ላበረታታችሁ ነው የአባቴ ቅዱሳን። አንዳንድ ሰው ኢንጂነር ከሆነ በቃ ወይ ዶክተር ከሆነ ወይ የሆነ ነገር የሆነ እሷ ላይ በቃ 20 ዓመት እዛው ላይ ኢንቨስተሩ ነው ጥሪ ነው ልትሉ ትችላለህ። ግን እኔ ደግሞ እይታው ታይቷል ወይ ነው ማለት እግዚአብሔር ያየለት ነገር አለ ወይ? ምክንያቱም ጌታ የሚፈጽመው ባዩት አይደል? ዮሴፍ ብለን እንሰብካለን። አይ ብዙ ጊዜ አይቶ ነው ነዶ ሲሰግዱለት። ሃሌሉያ ክብር ለኢየሱስ ይሁን። ጌታም የፈጸመለት እንደዛ። ስለዚህ ጌታችን አጥርተን ማየት እንድንችል ጌታ ያደርጋል። ለጳውሎስ ኢንተርቪን ያደረገ ጌታ ለኛም ኢንተርቪን ያደርግ። አሜን። ለዘመኑ ክርስትና ጌታ ኢንተርቪን ያደርግ። ለዘመኑ ቤተክርስቲያን ጌታ ኢንተርቪን ያደርግ። ባድራሻችን ይምጣ እርሱ። አሜን። አዎ ይምጣልን ወገኖች፣ በቃን። አዎ አንድ ጊዜ እዚህ ኤጂቲ ሳይ አንዲት ሴት ኒውዮርክ ባቡር እንትኑ ላይ ሁሌ እየዘፈነች አንዳንድ ብር ትለቅማለች እና ሰዎች እየተጠቀሙ ባሏ ሞቷል ለልጆቿ ማሳደጊያ እና አንድ ቀን ስታስበው why not me ያለች ነው ይመስላል። ለምን እኔ እና ከዛ ኤጂቲ ላይ ልቅረባል አሜሪካን ዳታል 1 ሚሊዮን የማይታሰብ እንደተባለው ቀረበች። አጅጎደጎደችው ነው የምላችሁ። አጅጎደጎደችው። ዳኛው ተገርሞ አንቺ የት ነው የምትሰሪው? እየሰራሽ ነው ብሎ ጠየቀ። ነው እኔ አሁንም እየሰራሁ ያለሁት አንዳንድ ብር ለቀማ ላይ ነኝ ገና። የት? እዛ ኒውዮርክ ትሬን ስቴሽን ላይ። ዋው this is your right place. ሃሌሉያ። ይሄ ትክክለኛ ቦታ መጣሽ። አሁን ትክክለኛ ነገር ለራስሽ አየሽ። for $1 million ማለት ነው። እሱ የሚያከብሩት እሱን ስለሆነ ግን እኔ የገረመኝ ሴትዮዋ እንዴት ታየ ያ ሁሉ ዘመን አንዳንድ ብር በቃኝ ብላ ቢሆን ኖሮ እዛው አንዳንድ ብር እየለቀመች ዘመኗን ትጨርሳለች። ግን ስታይ ለካ ሌላ ፖቴንሻል እንዳላት ገባኝ። እሷ የገባት እኔ እንዴት አይገባኝ? እኔ አዲስ ፍጥረት ነኝ የምል ከማይጠፋ ዘር ተወለድኩ የምል እንዴት አይገባኝ ወገኔ? እግዚአብሔር የቱ ጋር ነው ያየለን? እዚህ ቦታ ነው ጌታ የተሻለ ደስታ ያለው አይደል? ታዲያ ምን እናድርግ የምለው ሶስት ነገሮች ሶስት ተናግሬ ዛሬውን ጨርሳለሁ። ይገለጻል። የሚቀጥለው የቡድን ደግሞ አንድ ላይ እንወርድባቸዋለን። የሚቀጥለው ሳምንት አሁን ጌታ ይረዳናል። የግሩፑን ደግሞ የሆኑ ግሩፖች አሉ። በቃ ምንም አያዩ፣ ጌታ ያየው አያዩ። እዚህ ጋር ሌላ እነሱም በሚቀጥለው ሳምንት መጣበታል። የግለሰቡን ልጨርስ ቶሎ። የመጀመሪያው ቶሎ መስማማት። በቃ እይታ የሆነ ነገር ላይ ትክክለኛ ያየ እንዳልሆነ ከገባ ቶሎ ተስማሙ። ጌታ ሆይ የመውጊያውን ብረት ብትቃወም ይብስብሃል አለው። እርሱም እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ጌታም አለው ተነስተህ ወደ ከተማ ግባ፣ ታደርገው ዘንድ የሚያስፈልገውን ይነግሩሃል አለ። ጌታ ምን አደርግ ዘንድ ትወዳለህ በሉ። ምን አደርግ ዘንድ ትወዳለህ? እኔ አሁን በራሴ ላይ አልደገፈም። አንተ ምን አየለኝ? ምን አደርግ ዘንድ ትወዳለህ? ነፍሴ የወደደችህ ወዴት ታሰማራታለህ? በቅጥርስ ወዴት ትመስጋታለህ? የሚለው የዳዊት ጸሎት እንዴት ደስ እንደሚል። ነፍሴ የወደደችህ ወዴት ታሰማራታለህ? አንዳንዴ እንዲህ እለዋለሁ፣ ጌታ ሆይ ወዴት ነው የምታሰማራኝ? የት ሊሰማራል? በቅጥርስ ወዴት ትመስጋታለህ? ሐሩር በሚበዛበት ቦታ የት ነው የምትመስጋት እላለሁ። እንደሱ ማለት ጥሩ ነው። እሱም እግዚአብሔርም እንደሱ ሲጠይቅ ቶሎ ነው ማለት ነው። ምክንያቱም በሱ ደስ የሚለኝ ወደው ልጄ ነውና ምን አድርጉ
እሱን ስሙ። በቃ እሱ ምን እናደርግ በለው አይደል ማርያም የመከረችው። ቶሎ ሁለተኛው ፕሮሰሱ እስኪያልቅ ድረስ ይጸልይ ነበር ሰውየው። የዋዛ አይደለም። ማን ስለመጸሎት እንደመከረው አይታወቅም። ነገር ግን ጌታ መስክሮለታል 9:12 እነሆ እርሱ ምን ያደርጋልና ይጸልያልና። ፕሮሰሱ እስኪያልቅ ድረስ ይሄ ኦፕሬሽኑ የአይን እይታው መስተካከል ኦፕሬሽኑ እስኪያልቅ ድረስ ይጸልይ ነበር። ጸሎት የማይፈታው ቁልፍ ስለሌለ ስሙ ይባላል። ሁለተኛው እሱ። የመጀመሪያው ቶሎ መስማማት። ሶስተኛው ባየኸው ልክ ቶሎ ምን አድርግ ወደ ተግባር። ሰውየው ቅድም ነገራቸው እይታና ምግባር ሲገናኝ አንድ ሆኖ ወዲያው ስታገኝ አክሽን ሰው መሆን። ቴክ አክሽን። ወደ ኋላ አትበሉ ወገኖች። እግዚአብሔር በዘመናችሁ ሊሰራ የሚፈልገው ነገር አለ። ቅድም እንዳልኳችሁ ርስቶቹ ስለሆናችሁ ርስቱ ኢንቨስት አታርግብኝ ካላላችሁ በስተቀር ማን ነው ኢትዮጵያ መሬት ገዝቶ ኢንቨስት የማያደርግበት? ማን ነው እዚህ ቤት ገዝቶ ቤቱን የማያስተካክል? እስቲ ንገሩኝ ከእናንተ ማለት አለ የለም? ታዲያ በውድ ዋጋ ገዝቶ እግዚአብሔር እንዴት ነው እኛ ላይ ኢንቨስት የማያደርገው? አይደል? የራሳችሁ አይደላችሁ፣ ተገዝታችኋል። you are purchased ታይትል ሺፑ ኦነርሺፑ ተቀይሯል። የራሳችን አይደለንም ማለት ነው። we are purchased። አይ ስቶር ሄደን ስንገዛ ዕቃ አንዴ ከገዛ ከከፈልከው አንዴ ከጫር ከዛ በኋላ አምጣ ይል ካውትን ቶሎ ያንሱልን ነው የሚባል። no one claims አይደል? አዎ እንደዛው ነው። እኛ የራሳችሁ አይደላችሁ ምን ብላችኋል? ተገዝታችኋል። 9 ላይ ወዲያውም ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ በምኩራብ ምን አደረገ? ሰበከ። በጣም ወደው ገላትያ 1:15 ላይ ሳላነብ ብጨርስ ደስ አይልም። ነገር ግን አለ when his understanding being enlightened እንዲያል ነገር ግን በእናቴ እጠብቃችኋለሁ። ስታወጡ መጽሐፍ ያላችሁ ገላትያ 1:15-16 ነገር ግን በእናቴ ማህፀን ሳለሁ የለየኝ ሰውየው ታሪክ እኮ ነው የነበረውን አይታችኋል። በጸጋውም የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ስለ ወንጌልን እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ። በማን ሁኔታ? በእኔ ሁኔታ በወደደ ጊዜ ወዲያው ከስጋና ከደም ጋር አልተማም። እንደተለየ አወቅ ጥሪው ደስቲኒው እግዚአብሔር ምን እንዲሰራ በተጓዳኝ ከስራው አጠገብ ምን እንዲሰራ እንደፈለገ ገብቶታል። ስራውን እኮ እየሰራ ነው። ሙሉ ጊዜ አገልጋይ ነው ብላችሁ እንዳትወስዱ። ድንኳን እየሰፋ እየኖረ ነው። ድንኳን እየሰፋ ሌሎችን የሚደጉም የተቸገሩትን የሚሰጥ ነው። ለአገልጋዮች የሚሰጥ ነው። ዕዳ ላለባቸው የሚከፍል ሰው ነው። ተመልከቱ። ግን ጥሪው ሲገባ ለካ እኔ አላወቅኩ 30 40 50 ዓመትም ሆኖ ሊሆን ይችላል በዛ ሰዓት። እርሱ አሁን የቱ ጋር ሄደ? ከእናቴ ማህፀን። ቅድም እይታ ትላንት ያለፋችሁበትን መንገድ አይታችሁ ይገባችኋል። ለካ ለዚህ ነው ጌታ ይሄን መንገድ ያስኬደኝ። አይ ከእናቴ ማህፀን የለየኝ ለጸጋ ክብሩ ደግሞ በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለርሱ ልጁ ለመሰከር በእኔ ሁኔታ ሊገለጥ በእኛ ሁኔታ ስለኔ አሁን ተናገሩ ብትባል የተለያየ ስታይል ልሰጡ ትችላላችሁ። ጌታ ግን በእኔ ሁኔታ እንዳለሁ እንድችል ሃሌሉያ ስሙ ይባላል።
እንደኔ እይታ ብቻ አስተካክሎ እንጂ አንዳንዱን ነጭ የነበረው ቀይ ጥቁር የነበረውን ምናምን አላረግ ፈጣን የነበረው በፍጥነት ሃሌሉያ ስሙ ይባረክ ሳምን የነበረውንም እርሱንም እምነቱን አስተካክለው ማለት ነው። ስለዚህ ወገኖቼ ሆይ ምን እናድርግ ከተባለ ከተረዳን ሰው እንሁን። ጌታ ይርዳን። አሜን። ክብር ለኢየሱስ ይሁን። ጌታ ዛሬ ምን ተናገረ እንጸልያለን። እንዲሁ በነፃ ነው እንዲሁ በነፃ እንዲሁ በጸጋ ነው የዳንኩት እንዲሁ በጸጋ